ሰበር ዜና የጠቅላይ ሚኒስትር አብይ የልብ ወዳጅ የነበሩት አቶ ለማ መገርሳ ከግድያ ሙከራ ለጥቂት አመለጡ። አቶ ለማ በሚኖሩበት ጣሊያን ሀገር የግድያ ሙከራ የተደረገባቸው በማን እንደሆነ ታውቋል። አዲስ አበባ ጭምር የተላኩ ኮማንዶዎች እንዳሉ ተረጋግጧል። ወዲህ ደግሞ የህወሓት ጦር አመራር ጦሩን ቀድመን መጀመር አለብን፣ አብይ ሳይቀድመን እንቅደመው ሲሉ ተደምጠዋል። ድንበር ላይ ደግሞ ከባድ ውጊያ መቀስቀሱ ሲሰማ በርካታ ወታደሮች ያለቁበት ትንቅንቅ ተደርጓል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መጥተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ስለ አቶ ለማ መገርሳ አስደንጋጭ ዜና ተሰምቷል። ለውጡ እንዲመጣ ከጠቅላይ ሚኒስትር አብይ ጋር በጥምር የታገሉት ወንበራቸውንም ለአብይ የለቀቁት አቶ ለማ በሚኖሩበት ጣሊያን ያልታሰበ ነገር ገጥሟቸዋል። ከሰሞኑ ለማ የግድያ ሙከራ እንደተደረገባቸውና ለጥቂት ማምለጣቸው ተዘግቧል። ግድያው በማን እንደተቀነባበረና እንደተፈጸመ ታውቋል። ይህንን ጥብቅ መረጃ ወደ እናንተ የምናደርሳችሁ ይሆናል። ኢትዮጵያ ድንበር ላይ የሞት ሽረት ትንቅንቋ ይሏል። በርካታ ወታደሮች እንደ ቅጠል የረገፉበት ውጊያ ተደርጓል። ህወሓት ጦርነት ሊጀምርበት ይችላል በሚባለው ግንባር የተደረገው ውጊያ ዓለም አቀፍ ትኩረት አግኝቷል። ትሰሙታላችሁ። የመከላከያ ሁሉም እዞች በተጠንቀቅ መቆማቸው ታወቀ። ነገሮች ከሚታሰበው ፍጥነት በላይ እየከረሩ መምጣታቸውን ተከትሎ ሰራዊቱ ከመቼውም ጊዜ በላይ በተጠንቀቅ መቆሙን ይፋ አድርጓል። ህወሓት ጽምዶ በሚል የዳቦ ስም ህብረት በመፍጠር ውጊያ ለመክፈት 11ኛው ሰዓት ላይ ሲሆን ሁሉም የመከላከያ እዞች ለሚሰጣቸው ቀጣይ ግዳጅ በተጠንቀቅ ሆነዋል። በዚህ ጉዳይ ላይ ጀነራሎች ግንባር ድረስ በመጓዝ ጭምር መልእክት እያስተላለፉ ነው። ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም የመከላከያ ሁሉም እዞች በተጠንቀቅ መቆማቸው ታወቀ። ነገሮች ከሚታሰበው ፍጥነት በላይ እየከረሩ መምጣታቸውን ተከትሎ ሰራዊቱ ከመቼውም ጊዜ በላይ በተጠንቀቅ መቆሙን ይፋ አድርጓል። ህወሓት ጽምዶ በሚል የዳቦ ስም ህብረት በመፍጠር ውጊያ ለመክፈት 11ኛው ሰዓት ላይ ሲሆን ሁሉም የመከላከያ እዞች ለሚሰጣቸው ቀጣይ ግዳጅ በተጠንቀቅ ሆነዋል። በዚህ ጉዳይ ላይ ጀነራሎች ግንባር ድረስ በመጓዝ ጭምር መልእክት እያስተላለፉ ነው። በሁሉም ግንባሮች በሁሉም አቅጣጫዎች ሊገነፍል ከቋፍ የደረሰ ውጥረት ሰፍኗል። ሁሌም ቢሆን ለኢትዮጵያ የማይተኙ እንደ ግብፅና ኤርትራ ያሉ ሀገራት አሁናዊ የኢትዮጵያ ሁኔታ ሰርግና ምላሽ ሆኖባቸዋል። በኢትዮጵያ መቃብር ላይ ሲንጋፖርን የምትመስል ኤርትራ መፍጠር የሚሻው ሻዕቢያ ህልሙን ለማሳካት በአንድ መደብ የማይቀመጡ ግፋ ሲልም በአንድ ቋንቋ የማይግባባ አማጺዎችን ጉያው ስራ አከማችቶ ለጸረ ኢትዮጵያ ህልሙ አሰማርቷቸዋል። ይህም የቅንጅት ስምሬት ደግሞ ጽምዶ የሚል ስም ሰጥቶታል። የኢትዮጵያ መንግስት በተደጋጋሚ ከዚህ ቀደም እንደገለጸው የጽምዶ ኃይሎች ለኢትዮጵያ ስጋት እንደሆኑና ዓላማቸውን የኢትዮጵያ መንግስት መጣል ነው። ከዚያ ባሻገር ደግሞ የኢትዮጵያ ወደ ቀይ ባህር እንዳትወጣ ያላቸውን ካርዶች ሁሉ መምዘዝ ነው። ይህ ጉዳይ ከመቼውም ጊዜ በላይ አሳሳቢ እየሆነ መምጣቱን ተከትሎ ታዲያ መከላከያ ሰራዊት በተጠንቀቅ ዝግጁ ሆኗል። ከሰሞኑ ሁሉም የመከላከያ እዞች ሊባል በሚችል መልኩ ለግዳጅ ዝግጁ መሆናቸውን በመከላከያ ሰራዊት ገጽ በኩል የሚሰራጩት መልእክቶች ያመለክታሉ። ለግዳጅ ዝግጁ ከሆኑ እዞች መካከል በ10ኛ እዝ አንድ ኮር በሚገኝ ክፍለ ጦር አንዱ ነው። የ10ኛ እዝ ዋና አዛዥ ሜጀር ጀነራል ግዛው ኡማ የሰራዊቱን ዝግጁነት ግንባር ድረስ ተጉዘው መመልከታቸው ተሰምቷል። በመልከታቸውም ሰራዊቱ ዝግጁ መሆኑን አረጋግጫለሁ ብለዋል። ክፍለ ጦሩ ፋኖ ላይ ጠንካራ ክንዱን በማሳረፍ የተላላኪዎችንና የአዝማቾቹን ቅስም በመስበር የጀግንነት ታሪኩን ማስቀጠል ችሏል ብለዋል ጀነራሉ። አክለውም ባንዳና ተላላኪ የሚሞትለት ጥቅም እንጂ የሚሞትለት ሀገር የለውም። እኛም እንደግመውና ክብር መስዋዕትነት የምንከፍለው ለሀገር ክብርና ሉዓላዊነት ነው። መሆኑም የሀገራችን ሰላም በማረጋገጥ ሀገራዊ ብልጽግናችን እውን እንዲሆን ከምንጊዜውም በላይ ዙሪያ መለስ ዝግጁነታችን ማረጋገጥ ይገባል በማለት ጦሩ ዝግጁ እንደሆነ አዘዋል። ሌላው የሰሜን ምዕራብ እዝ ኮርም በተጠንቀቅ ላይ እንደሚገኝ ነው የተዘገበው። የኮሩ አመራር ኮሎኔል ኢብሳ ባልዘመነ ትጥቅ ተዋግተው ያሸነፉበትን የአባቶቻችን ስነ ልቦና አሁን ካለን ከዘመኑ የተሟላ ትጥቅ ጋራ
አቅም ፈጥረን በቀጣይ የሚሰጠንን ማንኛውም ግዳጅ በብቃት ለመወጣት ከምንጊዜውም በላይ ዝግጁ ነን ሲሉ ገልጸዋል። ከሰሞኑ በጎጃም ቀጠና የሚገኙት የምስራቅ እዝ አዛዥ ጀነራል መሐመድ ተሰማም እዛቸው ዝግጁ መሆኑን የገለጹት ጀነራሉ በዛሬው ዕለት በቋሪትና በገነት አቦ ተገኝተው ሰራዊቱን አበረታተዋል የተባለ ሲሆን እንዲህ ሲሉም ተደምጠዋል። የውጭ ኃይሎች የተሻለች ኢትዮጵያ እንዳትኖር የሚያደርጉትን ዘርፈ ብዙ ጥቃት ማስቆም የምንችለው የእነሱን ተላላኪዎች ስንደመሰስ ብቻ ነው። ለጽንፈኛው ግዳጅና ገንዘብ በመስጠት ጦር የሚያዘምቱብንን ታሪካዊ ጠላቶቻችንን ሴራ ማክሸፍ ይገባናል በማለት ተናግረዋል። በእንዲህ መልኩ ከሰሞኑ የመከላከያ ሰራዊቱ ሁሉም እዞች ለግዳጅ ዝግጁ መሆናቸው በይፋ ተነግሯል። ይህም ምናልባት አዲስ ግጭት ሊቀሰቀስ የሚችልበት እድል እየሰፋ መምጣቱን አመላካሽ ተደርጎ ሊወሰድ ይችላል። በቀጣይ መረጃችን ኢትዮጵያ ድንበር ላይ የሞት ሽረት ትንቅንቅ አይሏል። በርካታ ወታደሮች እንደ ቅጠል የረገፉበት ውጊያ ተደርጓል። ህወሓት ጦርነት ሊጀምርበት ይችላል በሚባለው ግንባር የተደረገው ውጊያ ዓለም አቀፍ ትኩረት አግኝቷል። ጦርነቱ የተደረገው በኢትዮጵያ ሱዳን ድንበር በኩል ነው። የጀነራል አልቡርሃን ጦር ኃይል በኢትዮጵያ ድንበር አቅራቢያ ድል እየቀናኝ ነው ብሏል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ እያካሄደ ባለው ውጊያ ድል እንደቀናው አስታውቋል። የጦር ኃይሉ መኮንኖች ለራዲዮ ዳባንጋ እንደተናገሩት ሰራዊታቸው አሁን ወደ ደቡባዊ ብሉ ናይል ግዛት እየገሰገሰ ሲሆን ወደ አልኩምሩክ የሚወስደውን መንገድ ለማስጠበቅ እያካሄደ ባለው ዘመቻ ማጃና ሱርኩም የተባሉ ቦታዎችን ለመቆጣጠር ችሏል። መኮንኖቹ ጨምረውም ተፋላሚው ፈጥኖ ደራሽ ኃይል ከእሁድ ዕለት ጀምሮ ሳሊ አልኩምሩክን በመክበብ የጦር ኃይላቸውን ግስጋሴ ለማስቆም ሞክሮ እንደነበር ገልጸው ይሁንና በተካሄደው ከፍተኛ ውጊያ ድል ለመቀዳጀት መቻላቸውንም ጠቅሰዋል። እንደ ዘገባው ማጃና ሱርኩም የተባሉ ቦታዎች ከወራት በፊት በፈጥኖ ደራሽ ኃይሉና አጋሩ በሆኑ ታጣቂዎች ቁጥጥር ስር ገብተው እየቆዩ ናቸው። የጦር ኃይሉ እነዚህን ቦታዎች ከፈጥኖ ደራሽ ኃይሉ መልሶ ለመንጠቅ መቻሉን የገለጸው ዘገባው ይሁንና ብሉ ናይል ግዛትን በአሁኑ ወቅት ሁለቱም ተፋላሚዎች እንደከፋፈሉት አስታውቋል። በዚህ ግዛት ውስጥ እየተካሄደ ባለው ወራትን ባስቆጠረው ጦርነት ከ10 ሺህ በላይ ሰዎች መፈናቀላቸውንም አስረድቷል። ይህ በእንዲህ እንዳለ የሱዳን ጦር በምዕራባዊ ዳርፉር ግዛት ከቻድ ጋር በሚያዋስነው አካባቢም ሌላ ድል ማግኘቱን አስታውቋል። መቀመጫቸውን በፖርት ሱዳን ያደረጉ የምዕራብ ዳርፉር አስተዳዳሪው ባህር አልዲን ካማራ በሰጡት መግለጫ ከመንግስት ኃይሎች ጋር የተጣመሩ ታጣቂዎች ወደፊት በመገስገስ ላይ መሆናቸውን ገልጸው ክልሉ ነጻ እስከሚወጣ ድረስ ውጊያው እንደሚቀጥል አስረድተዋል። በሌላ በኩል የጦር ኃይሉ በሰሜናዊ ዳርፉር አካባቢም በሁለት መንደሮች ነጻ ለመውጣት መቻሉን ይፋ አድርጓል። እንደ ዘገባው የአልቡርሃን ኃይሎች ባለፉት ቀናት እነዚህን ድሎች ማግኘታቸውን ቢናገሩም አብዛኛው የዳርፉር ክፍል ግን አሁንም በፈጥኖ ደራሽ ኃይሉ ቁጥጥር ስር ይገኛል። ቀጣይ መረጃችን የኢትዮጵያን መንግስት ለመክሰስ ተዘጋጅተው የነበሩት አበዳሪዎች ከመንግስት ጋር ተስማሙ ይለናል። የኢትዮጵያ መንግስትና ባለ 1 ቢሊዮን ዶላሩ የአገሪቱ ዩሮ ቦንድ የገዙት ባለሀብቶች ባለፈው ሰኔ ላይ ያደረጉት ንግግር ያለ ስምምነት ተጠናቆ ነበር። አሁን ላይ ከስምምነት የተደረሰበት ሰነድ ለአበዳሪዎቹ ጥሩ ዕድል ነው ተብሏል። ከአንድ ወር በፊት ለኢትዮጵያ ገንዘብ ያበደሩ ባለሀብቶች የሀገሪቱን መንግስት እንደሚከሱ አስታውቀው ነበር። የኢትዮጵያ መንግስትና ባለ 1 ቢሊዮን ዶላሩ የሀገሪቱን ዩሮ ቦንድ የገዙት ባለሀብቶች ባለፈው ሰኔ ላይ ያደረጉት ንግግር ያለ ስምምነት ተጠናቆ ነበር። ትላንት ሰኞ ሰኔ ግን የገንዘብ ሚኒስቴር ከባለሀብቶቹ ጋር የመጀመሪያ ደረጃ ስምምነት መደረሱን አስታውቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያስረዳው የተደረሰው ስምምነት በአብዛኛው ከዚህ ቀደም የቀረቡ የድርድር ነጥቦችን የያዘ ነው። ባለሀብቶቹ አሁን እንዲስማሙ ያደረጋቸው ኢትዮጵያ ያቀረበችላቸው አዲስ ማካካሻ ነው። መንግስት ያቀረበው መደራደሪያ ባለሀብቶቹ ወደፊት የኢትዮጵያን መንግስት ይፋ በሚያደርገው ሌላ የ1 ቢሊዮን ዶላር ቦንድ ድርሻ የመግዛት መብት እንዲኖራቸው ያደርጋል። ጉዳዩን በቅርበት የሚከታተሉት የፋይናንስ ተንታኙ ዶክተር አብዱል መናን መሐመድ አሁን የቀረበው ማካካሻ ለባለሀብቶቹ ጥሩ ስምምነት ነው የሚል እምነት አላቸው። የኢትዮጵያ መንግስትም ቢሆን ሌላ አማራጭ እንዳልነበረው ይከራከራሉ። የኢትዮጵያ መንግስት ቦንዱን ለገዙ አካላት 6.625 በመቶ ዓመታዊ ወለድ ለመክፈል ቃል የገባ ሲሆን
ከ10 ዓመት በኋላ ደግሞ ሙሉ በሙሉ 1 ቢሊዮን ዶላሩን ለመመለስ ተስማምቷል። ከታህሳስ 2016 ዓ.ም ጀምሮ አንስቶ ግን መንግስት በዓመት 2 ጊዜ መክፈል የነበረበትን ወለድ አልፈጸመም። በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበትን ቢሆን ይህ ሊሆን አልቻለም። የ33 ሚሊዮን ዶላሩ ወለድ ክፍያ አለመፈጸሙ ኢትዮጵያ ዕዳቸውን መክፈል ካልቻሉ 3 የአፍሪካ ሀገራት ተርታ አሰልፏታል። የኢትዮጵያ መንግስት እንደሚገልጸው ይህንን ብድር ያልከፈለው አገሪቱ እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግሽግ ለማግኘት ከምታደርገው ንግግር መርሃ ግብር ጋር ስለሚቃረን ነው። በዚህ ማዕቀፍ አማካኝነት ለኢትዮጵያ የዕዳ ሽግሽግ የሚያደርገው የአበዳሪ ሀገራት ኮሚቴ ካስቀመጣቸው መርሆች አንዱ ሁሉም አበዳሪ አካላት የሚቀርብላቸው የተበላለጠ መሆን እንደሌለበት ይገልጻል። ከአበዳሪዎች ጋር በሚኖረው ግንኙነት ወጥነትና እኩልነት ማረጋገጥ እንደሚፈልግ የሚገልጸው የፌዴራል መንግስትም የዩሮቦንድን ክፍያ በስምምነቱ መሰረት መፈጸም እፎይታ እንዲሰጡ ከተጠየቁ ሌሎች የውጭ አበዳሪዎች ጋር የሚደረገውን ውይይት አደጋ ላይ ይጥለዋል የሚል ስጋቱን ከዚህ ቀደም ገልጿል። የፋይናንስ ተንታኙ ዶክተር አብዱል መናን እንደሚያስረዱት አበዳሪ ሀገራትና ቦንዱን በገዙ ባለሀብቶች ለኢትዮጵያ ብድር የሰጡበት ምክንያት በመሰረታዊነት የተለያየ መሆኑ ይህንን መርህ ተግባራዊ ማድረግ አስቸጋሪ ሆኗል። አገራት ብድር የሚያቀርቡበት ዲፕሎማሲያዊ፣ ኢኮኖሚያዊ ወይም ሌላ ጥቅምን ከግንዛቤ ውስጥ በማስገባት መሆኑን የሚገልጹት ዶክተር አብዱል መናን የቦንዱ ገዢዎች ግን ነጋዴዎች መሆናቸውን ያነሳሉ። የኢትዮጵያ መንግስትና የቦንዱ ገዢዎች የወከለው ኮሚቴ በዚህ ዓመት ታህሳስ ላይ ከስምምነት ደርሰው ነበር። ይሁን እንጂ ለኢትዮጵያ የብድር ሽግሽግ የሚያደርጉት አበዳሪ ሀገራት ከቦንዱ ገዢዎች ጋር የተደረሰው ስምምነት የተመጣጣኝነት መርህ በበቂ እንደማያሟላ በመግለጽ ውድቅ አድርጎታል። በመጨረሻም ስለ አቶ ለማ መገርሳ አስደንጋጭ ዜና ተሰምቷል። ለውጡ እንዲመጣ ከጠቅላይ ሚኒስትር አብይ ጋር በጥምር የታገሉት ወንበራቸውንም ለአብይ የለቀቁት አቶ ለማ በሚኖርበት ጣሊያን ያልታሰበ ነገር ገጥሟቸዋል። ከሰሞኑ ለማ የግድያ ሙከራ እንደተደረገባቸውና ለጥቂት ማምለጣቸው ተዘግቧል። ግድያው በማን እንደተቀነባበረና እንደተፈጸመ ታውቋል። አቶ ለማ መገርሳ በኢትዮጵያ የፖለቲካ ታሪክ ውስጥ በተለይም ከ2008 ዓ.ም እስከ 2012 ዓ.ም ማለትም እንደ አውሮፓውያን አቆጣጠር ከ2016 እስከ 2020 በነበሩት የለውጥ ዓመታት ከፍተኛ ሚና የነበራቸው ታዋቂው ፖለቲከኛ የኦሮሚያ ክልል የቀድሞ ፕሬዝዳንትና የሀገር መከላከያ ሚኒስተር ነበሩ። በወቅቱ ከዶክተር አብይ አህመድ ጋራ በመሆን ቲም ለማ በመባል የሚታወቀውን የአመራር ቡድን በመምራት በኢትዮጵያ የመጣውን የፖለቲካ ለውጥ ከፊት ሆነው መርተዋል። ከፖለቲካ መድረኩ ከተገለሉ በኋላ በመኖሪያ ቤታቸው የቁም እስረኛ ሆነው እንደነበርና በመቀጠልም ከሀገር ወጥተው በሮም በጣሊያን በሚገኘው የተባበሩት መንግስታት ድርጅት የግብርናና የምግብ ድርጅት ወይም ፋኦ ውስጥ በአማካሪነት ሲሰሩ ቆይተዋል። ነገር ግን የጣሊያን ቆይታቸው አልጋ ባልጋ አልሆነም። ለአቶ ለማ ቅርብ የሆኑ ምንጮች ባወጡት መረጃ ባለፈው ሳምንት የግድያ ሙከራ ተደርጎባቸዋል። ከዚህ የግድያ ሙከራ ጀርባ የኢትዮጵያ መንግስት ባለስልጣናት ሳይኖሩበት እንዳልቀረ የመረጃ ምንጮቹ ጠቁመዋል። ከዚህ በተጨማሪም ጠቅላይ ሚኒስትር አብይ ባደረጉት የዲፕሎማሲ ስራ አቶ ለማ ከተባበሩት መንግስታት ድርጅት አማካሪነታቸው ከስልጣን እንዲባረሩ ማድረጋቸው ተሰምቷል። በአሁኑ ወቅት ከጣሊያን ከስራ የተባረሩ ሲሆን በአገረ እንግሊዝ ጥገኝነት መጠየቃቸውም ተሰምቷል። የአብይና ለማ አለመስማማት ጣሊያን ድረስ ደርሶ እስከ ግድያ ሙከራ መድረሱ አስገራሚ ነው። ጠቅላይ ሚኒስትር አብይ አህመድና በአቶ ለማ መገርሳ መካከል የተፈጠረው አለመስማማት በዋናነት በሀገሪቱ የወደፊት የፖለቲካ አቅጣጫ፣ በፓርቲዎቹ ውህደትና በብሔር ፌዴራሊዝም አወቃቀር ላይ በነበራቸው መሰረታዊ የአመለካከት ልዩነት የመጣ ነው። አንዱ የልዩነታቸው ምክንያት የኢህአዴግ መፍረስና የብልጽግና መመስረት ነው። ጠቅላይ ሚኒስትር አብይ በብሔር ተከፋፍለው የነበሩትን የኢህአዴግ አባል ድርጅቶች በማፍረስ ሁሉንም ያካተተ አንድ ሀገራዊ ፓርቲ ወይም ብልጽግና ፓርቲ መመስረት የሀገሪቱን አንድነት ያጠናክራል ብለው አመኑ። አቶ ለማ ግን የኢህአዴግ መፍረስ እና የብልጽግና ፓርቲ መመስረት ወቅቱን ያልጠበቀና እየተጣደፈ ነው በማለት በይፋ ተቃወሙ። የኦሮሞ ህዝብ መሰረታዊ ጥያቄዎች ሳይመለሱና ድርጅቱ ኦህዴድ የራሱን የውስጥ አንድነት ሳይገነባ መዋሃዱ የኦሮሞን ህዝብ ጥቅምና የፖለቲካ ተደራዳሪነት ያሳጣል የሚል ስጋት ነበራቸው። በዚህ ሌሎች ምክንያቶች የተቃቀሩት ሁለቱ ፖለቲከኞች
አሁን ላይ ሆድና ጀርባ ሆነው ለግድያ የሚፈላለጉ ሆነዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁ መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እናንተም እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።